ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የፖድካስት ዝግጅታችን ነው። የዛሬው የፖድካስት ዝግጅታችን ትኩረት የሚያደርገው የቀዳማይ ልጅነት ልማት ፕሮግራም ላይ ነው። ይሄ መርሃ ግብር እንግዲህ በአዲስ አበባ ከተገበረ ውሎ አድሯል። በተለይ ትኩረት የሚያደርገው ደግሞ ህጻናት ቦርቀው ጤናቸው ተጠብቆ ተገቢውን ትምህርት እንዲያገኙና ሌሎች ተያያዥ ጥቅሞችና ዓላማ የሰነቀ ነው። ለዚህ ውይይት እንዲረዳን ደግሞ እንግዳ ጋብዘናል። እንግዳችን በአዲስ አበባ ከተማ አስተዳደር የስትራቴጂክ ፕሮግራሞች ጽህፈት ቤት ኃላፊ ናቸው። ዶክተር ኢንጂነር እሸታየሁ ክንፉ እዚህ ስለመጡ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ያነሳነው ርዕሰ ጉዳይ በጣም ሰፊ ነው። ይሄ ከልጆች ጋር የሚገናኝ ጉዳይ ነው። ግን ደግሞ ከልጆች ጋር ይነሳ እንጂ የነገ ሀገር ተረካቢ የሚለውን እንደ አዲስ አበባ ከተማ አስተዳደር በትክክልም አውቆ ተገንዝቦ የተነደፈ ፕሮግራምና ልጆች ነገ ተገቢውን የሆነ ነገር ተደርጎላቸው በተገቢው መንገድ አድገው ሀገርን የሚረከቡና በስነ ምግባርም እንዲሁ በእውቀትም የበለጸጉ እንዲሆኑ ታሳቢ ያደረገ ነው። ከዛ በፊት ግን መቼም የልጆች ነገር ሲነሳ አንዳንድ ነገሮችን ማንሳት ያስፈልጋል። በተለይ ደግሞ በብዙ ጥናቶች በብዙ ዓለም አቀፍ መድረኮች የሚገኙ ከመሆኑ ጋር ተያይዞ አንዳንድ ነገሮችን ተጫውተን ወደ ፕሮግራሙ መግባት አለብን ብዬ ማስበው። ብዙ ጊዜ ልጆች እንደው አንድ ልጅ ካልተቆነጠጠ መስመራይዝም ፈራይዝም ይባላል እና ይህን ሀሳብ እንዴት ይቀበሉታል ዶክተር? በጣም የተለመደ የሀገራችን አባባል እና ልምድ ነው። ምንም ሁላችንም በዚህ መንገድ በአንድም በሌላም እናልፋለን። እኔም ወደዚህ ፕሮግራም አመራርነት ማስተባበር እስከምመጣ ድረስ ብዙ ጊዜ በተወሰነ ደረጃ በልጆች ላይ መቆንጠጥ ወይም ሌሎች አካላዊ ነገሮች ላይ ደካማ የሆነ ጎን አለኝ ብዬ ነው የማምነው። የሚካድ አይደለም። ነገር ግን በስራ አጋጣሚ አሁን በመመራው ተቋም ስር ፕሮግራም ሲደራጅ እና በፕሮግራሙ ዙሪያ ሰፋ ያለ ግንዛቤ ሲጨብጥ ልጆች እንዴት ባለ ሁኔታ በተሻለ ሁኔታ ዲሲፕሊን መሆን ይገባቸዋል የሚለው መረዳት ሲጀምር እያዩ የመጣሁት ነገር አለ። ኢትዮጵያውያን ትንሽ ቁንጥጫ ትንሽ በትር ሁላችንም ቤት የተለመደ ነገር ነው። ግን ኋላ ኋላ ላይ ስናቀው ስንረዳው በልጆቹ እድገት በልጆቹም ነገ በልጆቹ ተስፋ ላይ ያለው አሉታዊ ተጽዕኖ ብዙ መሆኑን ስንረዳ ከልምምዱ መውጣት እንዳለብን እሱን ትተን ሌሎች በጎ የሆኑ የልጆችን ዲሲፕሊን ማድረጊያ ዘዴዎችን መማር እንዳለብን እነሱን በመተግበር ደግሞ ልጆችን ለበለጠ ሁለንተናዊ እድገት ማብቃት እንዳለብን መረዳት የሚያስፈልገን ጊዜ ላይ ደረስን ይመስለኛል። የኛ ፕሮግራም ይህንን በስፋት ያስተምራል። በኋላ በደንብ እንገባበታለን። ሌላው አንድ የእርስዎን ተሞክሮ ማወቅ የምፈልገው ልጆች እውነት ለመናገር ሲያጠፉ ልንጮህባቸው እንችላለን። ግን ደግሞ አንዳንድ ወላጆች ደግሞ ምን የሚል ተሞክሮ አላቸው፣ ልትጮህባቸው አይገባም፣ ኢቨን በጣም ውድ የሆነ ዕቃም ራሱ ሊሰብሩ ይችላሉ እና ዝም ብሎ አይቶን እንዳላየ ምናምን ሲኮን እነዚህ ልጆች ነገ ከነገ ወዲያ ያንን ነገር ትክክል አለመሆኑን ዝም ብሎ በምልክት ብቻ ሲነገራቸው ያንን ጥፋት ወደሚባል ነገር አይሰማሩም። ይሄ ደግሞ ለነሱ ትልቅ አስተማሪ ነው እና ቁጣ በፍጹም አያስፈልግም፣ ሌላም እርምጃ አያስፈልግም፣ ግን በቃ ተገቢ አይደለም ብቻ ብለው ማለፍ ጥሩ ነው ምናምን ይላሉና እንደው ሪሊ እንዲህ ሲያጠፉ ሲሰብሩ በቁንጥጫ ቅድም እንደተባለው በግልምጫም ይሁን እንደዚህ ባገኘነው መልኩ እንደው መተን ስነ ስርዓት ማስያዝ ይሄ አሁን ካለው አስተሳሰብ ጋር እንዴት ይሄዳል ብለው ያስባሉ? ዋናው ዓላማ ስነ ስርዓት ማስያዝ አይደል? ስነ ስርዓት ለማስያዝ ምን አማራጮች አሉ ብሎ መፈተሽ ይሻላል። እኛ ባደግንበት መንገድ ሁላችንም በመጣንበት መንገድ ትንሽ መቆንጠጥ ትንሽ መግረፍ ስነ ስርዓት ማስያዝ ነው ተብለን እኛም እንደዛ ተሞክረን ስለመጣን ሌሎች አማራጮችን የመረዳት የመፈተሽ ሁኔታ ላይኖር ይችላል። ግን ሳይንሱ እያሳየ የመጣው በልጆች እድገት ላይ ቁንጥጫ የዛሬውን ጥፋት ቅጣት ምላሽ መስጠት ቢሆንም በነገ ልጆቹ ስብዕና፣ በነገ ልጆቹ በራስ መተማመን፣ በነገ ልጆቹ የአእምሮም የአካልም ጉብዝና ላይ ያለው ጫና ከፍተኛ መሆኑ ተረጋግጧል። ስለዚህ ልጆቹን ከመቆንጠጥ ከመጮህ አካላዊ ጉዳት ከማድረስ ያችን ጥቂት ጊዜ መለስ ብሎ በማሳለፍ ስላጠፉት ነገር ግን ተገቢውን ደግሞ ዲሲፕሊን የማድረጊያ ፖዚቲቭ ዲሲፕሊኒንግ በሚባሉት ዘዴዎች ወይም በጎ የሆኑ የዲሲፕሊን መቅረጫ ስርዓቶች በመጠቀም ልጆቹን መቅጣት ይቻላል። የቅጣቱ ዓላማ መጉዳት ስላልሆነ ማስተማር ስለሆነ ከጥፋት መመለስ ስለሆነ ወደዛ ለመመለስ ያለው አማራጭ በጎ የሆኑ መንገዶችን አውቆ ማስኬድ ነው። አሁን ዘመኑ ወይም ደግሞ ብዙ የሰለጠኑት ዓለማት ልጆቻቸው
ለትልቅ የእድገት ብቃት እንዲደርሱ አእምሯቸው፣ አካላቸው ለብዙ ነገር ብቁ እንዲሆን ልጆች ከልጅነታቸው ጀምሮ በራሳቸው እንዲተማመኑ ሲያጠፉ እንዲታረሙ የሚሄዱበት መንገድ ዲሲፕሊን ያለ ማድረግ አይደለም፣ ግን በጎ ዲሲፕሊን የመጠቀም መንገድ ነው እና ያንን ብንማር ነው የሚሻለው። ምክንያቱም ልጆቻችንን እኮ የምንቀጣው ጠልተናቸው አይደለም፣ የምንቆነጥጠው፣ የምንገርፈው፣ የምንጮህባቸው የእኛን ስሜት ለማስተንፈስ ነው። የእኛን ስሜት ለማስተንፈስ ቁጣችንን ስንገልጽ በልጆቹ ሌላኛው ሳይድ ደግሞ የሚፈጥርባቸው ጫና ቀላል አይደለም። በተለይ በራሳቸው እንዳይተማመኑ፣ አንድን ነገር እንዳይሞክሩ፣ ነፃነት እንዳይሰማቸው፣ በራሳቸው የመቆም ዝንባሌያቸው እንዲቀጭጭ፣ በሂደት ደግሞ ድንጉጥ ፈሪ እንዲሆኑ የምናደርስባቸው ጫና መኖሩን መገንዘብ ከቻል ያችን ጊዜ ማለፍ በጣም ጥሩ ይሆናል። የተሻሉ ደግሞ የኮሚኒኬሽን ዘዴዎችን ተጠቅሞ ዲሲፕሊን ማድረግ ይቻላል ነው ምሳሌው። ግሩም ነው። እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የልጆች እናት ከመሆናቸውም ጋርም ተያይዞ አሁን ይሄ የሰለጠነው ዓለም ልጆች እንዴት ማሳደግ እንዳለብንና ልጆች እንዴት የሀገር ተረካቢ የሚለው ጽንሰ ሀሳብ እንዲተገብሩት ለማድረግ በኃላፊነት ወይም ደግሞ በከንቲባነት ዘመናቸው አንድ አሻራ አስቀምጠዋል፣ ተጀምሯል። የአሻራ የቅድም በመግቢያችን እንደጠቀስነው የቀዳማይ ልጅነት ልማት ፕሮግራም የሚል ነው። ይሄ እንግዲህ አጠቃላይ አዲስ አበባ ህፃናትን ለማሳደግ ምርጡ አፍሪካዊት ከተማ የሚል ራዕይ ሰንቆ የተጀመረ ነውና ይሄ ፕሮግራም ምን ይመስላል? አጠቃላይ ዓላማው ምንድን ነው? መች ተጀመረ? አሁን ምን ላይ ነው ያለው የሚለውን ነው ከርሶ ሰፊ ማብራሪያ የምፈልገው። እንግዲህ ተመልካቾቻችን ይሄ ጉዳይ በጣም ከዶክተር ኢንጂነር ጋር ምን ቆየው ወይም ደግሞ አብረን በሚኖረን ቆይታ አብራችሁን ስትሆኑ በጣም ዝርዝር ሀሳቦችና የሚጠቅሙ እውነትም እዚህ ከተማ ውስጥ እንዲህ አይነት ነገር እየተሰራ ነው ወደሚል ነገር ታመራላችሁ የሚል ተስፋ አለኝ። ቀጥሎ ዶክተር። አመሰግናለሁ። በጣም ጥሩ ጥያቄ ነው ይሄ ጥያቄ። ክብርት ከንቲባ ወደ ቢሮአቸው ከመጡ ጀምሮ እየሰሩ ያሉት በርካታ ስራዎች በጣም ግልጽ ናቸው። በሁሉም ዘርፍ በከተማ ልማት፣ በመሰረተ ልማት ማስፋፋት፣ እጅ አጠር ዜጎች ጋር ማህበራዊ ችግር በመቅረፍ የመሳሰሉ ስራዎች በጣም ተጠቃሽ የሆኑ አሁን ዓለም የሚነጋገርባቸው የአፍሪካ ከተሞች እንደ አብነት እንደ አርነት እያዩቸው ያሉ ስራዎች አሉ። ነገር ግን የቀዳማይ ልጅነት ልማት ፕሮግራም ሀሳብ ሲቀርብላቸው ከጽንስ ጀምሮ ወይም ትንሽ ከእርግዝና ቀደም ብሎ ካለው ጊዜ ጀምሮ ወላጆችን ለተሻለ የጽንስ ጊዜ ከማዘጋጀት እስከ 6 ዓመት ባሉት እድሜዎች ውስጥ ልጆች ላይ የሚደረግ ስራ ያለው ፋይዳ ከቀረበላቸው በኋላ እንደ እናት እንደ መሪ ሀገርን ለወደፊት ዜጋ እንደሚያዘጋጅ አመራር ይህንን ራዕይ በሙሉ ልባቸው መቀበል ብቻ ሳይሆን አንተ እንዳነሳው በቢሮ በሚኖራቸው ቆይታ በምርጫ ተርማቸው ወይም ከዛም በላይ ቢቆዩ እንደ አሻራ ፕሮግራማቸው እንደ ሌጋሲ ጎላቸው ነው ቀርጸው የገቡበት። ይሄ በጣም አስደናቂ ነው። አዲስ አበባ አሁን ባለው ሁኔታ 1.3 ሚሊዮን አካባቢ ከልደት እስከ 6 ዓመት የሚደርሱ ህፃናት እንዳሏት ይገመታል። ከነኚህ መካከል 330 ሺህ አካባቢ የሚሆኑት ደግሞ በዝቅተኛ የኑሮ ደረጃ ውስጥ የሚገኙ ህፃናት ናቸው። በእነኚህ ህፃናት ላይ ማተኮር ፋይዳው ብዙ ነው። እኔ ግን ሁለቱን ልጥቀስ። አንደኛ ሀገር የምንገነባው ለመጪው ትውልድ ከሆነ ያንን ሀገር የሚረከብ ዜጋ ከማዘጋጀት አንጻር በዚህ እድሜ ላይ መስራት አማራጭ የሌለው ጉዳይ ነው። ሁለተኛ የዛ ህፃን የነገ ተስፋ የሚመሰረተው በእነኚህ ቀናት በምትሰራው ስራ ነው። ሳይንቲስቶቹ ምን ይላሉ? 80% የሰው አእምሮ በመጀመሪያዎቹ 3 ዓመት ያድጋል ይላሉ። በዛ 3 ዓመት በሰው አእምሮ በሰው ሁለንተና ላይ የሚኖር ኢንቨስትመንት የሚኖር ስራ የቀረ ዘመኑን ሁሉ ተሸክሞት የሚሄድ ነው። መልካም ባህሪ ከቀረስክ የቀረ ዘመኑን መልካም ሰው ይኖራል። አዋቂነትን፣ ኢንተሌክቹዋል ካፓቢሊቲውን ወዘተ እዛ ላይ ከሰራህበት ያ ህፃን ነገ ለሀገሩ መልካም ዜጋ ዛሬ ላለነው ወጣቶችና አዋቂዎች ነገ መልካም ጧሪና ተሸካሚ እንዲሆን ያደርጋል። ኢኮኖሚስቶች ምን ይላሉ? በእነኛ ቀናት በእነኛ 6 ዓመታት እንዲያውም በመጀመሪያዎቹ 3 ዓመታት $1 ኢንቨስት ካረክ በሚቀጥሉት ዓመታት ከ7 እስከ $10 ይመልስልሃል፣ ሪተርን አለው ይላሉ። እና በጣም ድንቅ ኢንቨስትመንት ነው ማለት ነው። ነገ ሀገር የሚሸከም ዜጋ ትፈጥራለህ፣ በራሱ የሚተማመን ዜጋ ትፈጥራለህ። በርካሽ ኢንቨስትመንት ሀገርን በሰፊው የመገንባት መሰረት ትጥላለህ።
በርካታ የጤና፣ የአካል፣ የስነ ልቦና፣ የማህበራዊ እድገት ጉዳቶችን ትቀርፋል። ክብርት ከንቲባ እነኚህን ሁሉ ይዘው ነው እንግዲህ ይህ የኔ አሻራ፣ እኔ እናት ነኝ፣ እኔ መሪ ነኝ፣ እኔ ለሀገር ያስባለሁ ብለው ሲነሱ ከዚህ ስፍራ ከመጀመር በላይ እድል የለም ብለው የተነሱት። አሁን አዲስ አበባን በአፍሪካ ህፃናትን ለማሳደግ የምትመች ምርጥ ከተማ ነው ራዕዬ ብለው ባለፉት 3 ዓመታት ትልቅ ስራ እየተሰራ ነው። ይህ ስራ አሁን በመላው ዓለም በመላው አፍሪካ በስፋት እየተነገረ ነው። ውጤት እያመጣ ያለ ስራ ነው። እንደዛ ሲሉ ደግሞ ዝም ብለው ምኞታቸውን አልገለጹም። ምንድነው በዚህ ስራ ውስጥ መካተት ያለበት? ምን ቢሰራ ነው አዲስ አበባ እውነትም ለህፃናት ምቹ የምትሆነው? ምን ቢሰራ ነው እውነትም ህፃናት አሁን ያልነውን አይነት የእድገት ጥቅም ማግኘት የሚችሉት? አዲስ አበባም ብሎም በሀገራችን ደረጃ ደግሞ ምን አይነት የልጆች እድገት ችግሮች ይታያሉ የሚለው በደንብ ተጠንቶ ነው። በጥናቱ የተረጋገጠው ምንድነው? አዲስ አበባ ውስጥ ካሉ ህፃናት 13% የእድገት ውስንነት ይታይባቸው ነበር። የዛሬ 3 ዓመት የዛሬ 4 ዓመት አካባቢ በተካሄደ ጥናት ለዚህ የእድገት ውስንነት አስተዋጽኦ የሚያበረክቱ ደግሞ 5 ዋና ጉዳዮች ተለይተው ነበረ። የመጀመሪያው ምንድነው? ወላጆች እና አሳዳጊዎች ልጆችን በተገቢው ደረጃ የማሳደግ አሁን ቅድም አንተ እንዳነሳው አይነት ልጆች እንዴት ዲሲፕሊን ቢደረጉ ይሻላል? ለምሳሌ ወይም የልጆች እድገት እንዴት ስቲሙሌት ይደረጋል? እንዴት እንዲነቃቃ ይደረጋል? የልጆች እድገት እንዴት እርሊ ይለያል? የልጆች እድገት በየደረጃው እንዴት ክትትልና ምዘና ይካሄድበታል? የሚሉት ነገሮች አንድ አንኳር ጉዳይ ሆነው ወጡ ማለት ነው። ወላጆችና አሳዳጊዎች፣ ተንከባካቢዎች እንዴት አይነት የልጅ አስተዳደግ ስርዓት መልመድ አለባቸው የሚለው አንድ። ሁለተኛ የልጆችን እድገት የትና እንዴት እንከታተል፣ ችግር ቢከሰት እንዴት እናቅና፣ ሁለት። ሶስተኛ ከዛ በኋላ ልጆች ደግሞ እንዴት አይነት ክብካቤ ይሰጣቸው፣ በተለይ በማቆያ ማዕከላት ውስጥ። ማቆያ ማዕከላት ልጆችን ከአደጋ የመከልከያ ማጎሪያዎች አይደሉም። እንዲያውም አንዳንድ ሀገሮች ምን ይላሉ? ልጆች ኤርሊ ትምህርታቸውን እዛ ይጀምራሉ ይላሉ። 3 ከዛ በኋላ ደግሞ ልጆች አካላዊ፣ ማህበራዊና ስነ ልቦናዊ እድገታቸው የሚቃኘው ሲጫወቱ ነው። ስለዚህ እንዴትና የት ይጫወቱ። 4ኛ እነኚህ የሚጫወቱት ህፃናት ደግሞ እንዴት ይማሩ። ትምህርትና ጨዋታ፣ ትምህርትና መቦረቅ፣ ትምህርትና እድገት እንዴት ይተሳሰሩ የሚሉት ጉዳዮች የሚቀናጁባቸው ባለ 5 ኢኒሼቲቭ ፕሮግራም ተነደፈ ማለት ነው። ይህ ፕሮግራም በጥቅሉ ህፃናት የአዲስ አበባ የነገ ተስፋዎች ይባላል። ችልድረን ዘ ፊውቸር ኦፍ አዲስ ይባላል። የነገው አዲስ አበባ በዛሬዎቹ ህፃናት እጅ ስላለች ክብርት ከንቲባ የነገ ተስፋ ህፃናትን ለአዲስ አበባ የመስራት ፕሮግራም ብለው ነደፉት። ይሄ የአዲስ አበባ የቀዳማይ ልጅነት ልማት ፕሮግራም ተብሎ እንደ አንድ ስትራቴጂክ ፕሮግራም ተወስዶ በእሳቸው ቀጥተኛ አመራር ስር ተቀናጀ። እኔ በማስተባበረው ጽህፈት ቤት ስር ተደራጀ ማለት ነው። ይሄ ፕሮግራም አሁን ባለው ሁኔታ 6 አንኳር ጉዳዮችን ይመራል። አሁን ቅድም ካልኩ ጋር ይተሳሰራሉ። የመጀመሪያው ነገር ቅድም እንዳልኩ የልጆች አስተዳደግ ሁኔታ ላይ የእውቀት ውስንነት ካለ ይህንን ማስተካከል የሚችል የፓሬንታል ኮቺንግ ወይም የወላጆችና አሳዳጊዎች የምክር አገልግሎት በሰለጠኑ ባለሙያዎች በእያንዳንዱ ሰው ቤት እየተካሄደ የሚሰጥበት እድል ተመቻቸ ማለት ነው። በዚህ የምክር አገልግሎት ውስጥ ወላጆችና አሳዳጊዎች ልጆቻቸውን ከ0 ዓመት አንዳንዴ እንዲያውም በጽንስ ጊዜ ቀደም ብለው ጭምር እንዴት መዘጋጀት እንዳለባቸው እናስተምራለን። ይህንን የሚሰሩ 5000 ባለሙያዎች ሰልጥነው በመላው ከተማ በስራ ላይ ያሉ። አሁን ምንድነው የሚያደርጓቸው? በእያንዳንዱ ሰው ቤት ያዳሉ፣ ያንኳኳሉ፣ ስለ ጽንስ ያስተምራሉ፣ እንዴት ለመጸነስ መዘጋጀት እንዳለባቸው ያስተምራሉ፣ የተወለዱ ህፃናትን እንዴት ስቲሙሌት እንደሚያደርጉ፣ እንዴት እንደሚያጫውቱ ያስተምራሉ። እዛው ደግሞ ችግር በጣም ዲቴክት ያደርጋሉ። የእድገት ውስንነት ጥርጣሬ ካለ፣ የእድገት ውስንነት የታየባቸው ካሉ እነሱን ማገዝ ይኖራል። በጣም የባሰ አደጋ ውስጥ የገቡትን እስከ አልሚ ምግብ አቅርቦት ድረስ እንሄዳለን እና እነኚህ ሰዎች በጣም እድገትን በመከታተል ወላጆችን በማሰልጠን አሳዳጊዎችን በመምከር ስራ ውስጥ ይሰማራሉ ማለት ያዘጋጃቸዋል በደንብ። በዚህ ውስጥ የሚያልፉ ህፃናት ቀጥሎ የሚሄዱት ወደ ጤና ጣቢያዎች ነው። አሁን አዲስ አበባ ውስጥ ክሎስ 96 ጤና ጣቢያዎች ኦፕሬሽናል ሆነዋል ከኮሪደሩ ጋር ከተፈጠረ ማስተካከያ ጋር ተጨምሮ። እነኚህ 96 ጤና ጣቢያዎች ደግሞ በ5 ፖይንቶች ላይ በ5 የአገልግሎት መስጫ ነጥቦች ላይ የህፃናትን እድገት ይከታተላሉ። አንድ ህፃን ለክትባት ሲመጣ ምን ተከተበ ምን አልተከተበም ተብሎ ነበር የሚሄደው ድሮ። አሁን እንደዛ አይደለም። እናት ቁጭ ብላ ሌላ ወላጅ አሳዳጊ ካለ ቁጭ ብሎ አሁንም ስለ እድገት ያወራሉ። ልጅሽ ጤናው እንዴት ነው? ልጅሽ እድገቱ እንዴት ነው? እድገቱ እንዲነቃቃ ምን እያደረግሽ ነው? ታጫውቺዋለሽ? እንዴት ታጫውቺዋለሽ?
እንዴት ፖዚቲቭሊ ዲሲፕሊን ታደርጊዋለሽ የሚለውን ከዛ ጀምሮ በአምስቱ ነጥቦች ላይ ይሰጥራሉ። ክትባት ቢመጣ ታሞ ቢመጣ ለሌላ አገልግሎት ቢመጣ ይህንን የቀዳማይ ልጅነት ልማት ፕሮግራም ሰርቪስ ሳያገኝ አይመለስም። አሁን ወደ ቤቱ ይመለሳል። ከዛ የሚቀጥለው አሁን ወይ በወላጆችና አሳዳጊዎች ልጅ ይቆያል ወይም ወደ ዴይኬር ይመጣል። ያለው እድል ሁለት ነው። ብዙ ምን መክረው ብዙ እየሰራን ያለ ነው ወደ ልጆች እንክብካቤ ማዕከላት ወደ ቀን ማቆያዎች እንዲመጡ ነው። ለምን አሁን እናቶች ህፃናት በማሳደግ ውስጥ በርደን እንዲሆኑ ጫና እንዲበዛባቸው አያስፈልግም። ስለዚህ የተሻለ አገልግሎት መስጠት የሚችሉ የልጆች እድገት ውስንነትና የመሳሰሉት ክትትል የሚደረግባቸው ልጆች በልጅነታቸው የሚጫወቱባቸው 1000 የተለያዩ የዴይኬሮችን የማልማት ፕሮግራም አለ እዚህኛ ፕሮግራም ውስጥ። ስለዚህ 5000 ያሰለጠንን 96 ጤና ጣቢያ አለን። ከዚህ በኋላ ልጆች ወደ ዴይኬር ሲመጡ 1000 የተለያዩ ሞዴሎች ያሉትን ዴይኬሮች እናለማለን። ከነኚህ 1000ዎቹ 230 አካባቢዎቹ በጣም ልዩ ናቸው። እነኚህ የዝቅተኛ የገቢ ሁኔታ ያላቸው ቤተሰቦችን መንግስት ሙሉ በሙሉ ወስዶ የሚያገለግልበት ቦታ ነው። አሁን አብዛኞቹ በኮንስትራክሽን ላይ ይገኛሉ። በሚቀጥለው ዓመት እናገባድዳለን ብለን ተስፋ እናደርጋለን። ሙከራው ግን ማቆያዎቹ ናቸው። በተሳካ ሁኔታ አካሄደናል። አሁን ከዚህ ከኬጂ በምንድን ነው የሚለየው? ዴይኬሮች ናቸው። ገና ከ6 ወር ጀምሮ ነው የሚቀበሉት። እነሱ ስትቀበላቸው ለልጆቹ የዴይኬር አገልግሎት ትሰጣለህ፣ ግን በሰለጠኑ ባለሙያዎች ነው የምትሰጠው። እናሰለጥናለን። ዴይኬሮቹ ፋሲሊቲያቸውና የጊዜ አስተዳደራቸው የተቀመረ ነው፣ ስትራክቸርድ ነው። ዝም ብሎ መጥተው ሲተኙ አይውሉም። ስንት ሰዓት ላይ እንደሚጫወቱ ይታወቃል። ዴይኬሮቻችን ውስጥ ብትሄድ አሁን የጊዜ ሰሌዳ አለ። የመኝታ ሰዓት፣ የጨዋታ ጊዜ፣ የንባብ ሰዓት፣ የውጭ ጨዋታ፣ የቤት ውስጥ ጨዋታ፣ እረፍት የሚሉ እነኚህ በባለሙያ የተዋቀሩ ናቸው። እዛ የሚሰሩት ባለሙያዎችም ገና በጅምር ስልጠና ላይ ያሉት። በሚቀጥሉት ዓመታት በስፋት እናሰለጥናለን። ያን ጊዜ ዴይኬሮቹ ኢዱኬር ይሆናሉ። የትምህርት የጅማሮ ትምህርት ይሆናሉ። 3 ዓመት ሲሞላቸው ከዴይኬር ይላቀቃሉ። ወደ ቅድመ አንደኛ ደረጃ ትምህርት ቤት ይገባል። አሁን ኬጂ የሚባለው በተለምዶ እኛ ቅድመ አንደኛ ደረጃ ነው የምንላቸው። ቅድመ አንደኛ ደረጃ ትምህርት ቤቶቹ ልጆች ቁጭ ብሎ ሳይንስ የሚማሩበት አይደለም። ሂሳብ፣ አማርኛ፣ አፋን ኦሮሞ የሚባልበት ቦታ አይደለም። ልጆቹ የጨዋታ ክፍል ውስጥ ይቀመጣሉ። ወንበር የለም፣ ዴስክ የለም። የጨዋታ 6 ኮርነሮች አሉ። ስለ ራሳቸው፣ ስለ አካባቢያቸው፣ ስለ ሂሳብ፣ ስለምን የሚጫወቱባቸው ቁሳቁሶች ሙሉ ናቸው። ስለዚህ ልጁ በልጅነቱ ወደ ዝንባሌው ይሄዳል። ወደፊት እየዳበረ ሲሄድ ስርዓት የልጆችን ፍላጎትና ዝንባሌ የመለያ ስፍራ ይሆናሉ ማለት ነው። ስለዚህ ልጆቹ እየተጫወቱ ነው የሚለምዱት። አይሰለቹም፣ አይጠሉም። በመቀመጥ ብዛት የአከርካሪ ጉዳት አይደርስባቸውም ወዘተርፈ። እንደዚህ እስከ 6 ዓመት እዚህ ይቆያሉ። እነኚህ ልጆች ቀን እየተጫወቱ እየተማሩ ሲውሉ ማታ ዊኬንድስ ላይ ደግሞ ወጣ ይላሉ። ከዛ ከተማ እንደምታውቀው የኮንክሪት ጀንግል ነው ይባላል። የኮንክሪት ጫካ ነው ከተማ። ልጆች የመጫወቻ ስፍራ ያስፈልጋቸዋል። ልጆች ሁል ጊዜ መቦረቅ አለባቸው። ልጆች ሲቦርቁ አካላቸው ይጠነክራል፣ አእምሯቸው ይሰራል። ልጆች ሲቦርቁ ይጋጫሉ፣ ይጣላሉ፣ ግን ተመልሰው ይታረቃሉ። ልጆች ሲቦርቁ ቻሌንጅ ይለምዳሉ። ይሄ የአካል የአእምሮ፣ የስነ ልቦና፣ የሳይኮሎጂ፣ የኢሞሽን እድገታቸውን ያፋጥናል። እንደዚህ አይነት 12000 የመጫወቻ ቦታዎች እየሰራን ነው፣ ኢንክሉዲንግ ኮሪደሩ ላይ አሁን በሺዎች እየለሙ ነው ያሉት። በአጭር ጊዜ ይህንን የማገባደድ ዘመቻ አለን። ይህንን ስናደርግ በየሰፈሩ መጫወቻ አለ ማለት ነው። በእያንዳንዱ ሰፈር መጫወቻ ሲያገኝ ልጅ ቤት ውስጥ ብቻ ታጉሮ አይውልም፣ ዴይኬር ውስጥ ብቻ ታጉሮ አይውልም፣ ወይም ክላስ ውስጥ አይውልም። ቅዳሜም ይጫወታል፣ እሁድ ይጫወታል። መግባባት ይፈጠራል። ጎረቤት ለጎረቤት ይተዋወቃል። ወላጅ ልጁን ይዞ ይወጣል። ማህበራዊ ትስስራችን ይጠነክራል። እና ክብርት ከንቲባዋ የእነኚህን ፕሮግራሞች ነድፋ ስትነሳ ልጆች ሲያድጉ ሀገር አብሮ እንደሚያድግ፣ ልጆች የተሳካ ሲሆን የሀገር ልማት አብሮ እንደሚሳካ፣ ወላጆች በዛ ውስጥ እንደሚቀናጁ፣ እንዲያውም ልጨምርልህ 130 140 አካባቢ መንገዶች ኤቭሪ እሁድ እንዘጋለን። ካያችሁ አላውቅም፣ ግን እነኚህ መንገዶች ደግሞ የመጫወቻ ሜዳ ይሆናሉ በየእሁዱ። አሁንም ወላጅ አብሮ ይወጣል። አየህ። ስለዚህ ኮንክሪቶቻችን የከለከሉትን ግንኙነት መጫወቻ ሜዳዎቻችን ያሰፉታል። ቴሌቪዥኖች የተቆጣጠሯቸውን አእምሮዎች ልጆች ወደ አካል በራሳቸው ደግሞ ሞከር ይሄዳሉ። የተመጣጠነ እድገት፣ የተሳካ እድገት እንዲረጋገጥ ያደርጋል። ይህን ሁሉ ደግሞ የሚደግፍ የልህቀት ማዕከል አቋቁመናል።
ይሄ ልቀት ማዕከል ኢትዮጵያዊ ልጆች አስተዳደግ ስርዓትን ይቀርጻል። በፕሮግራሙ አፈጻጸም ዙሪያ ክትትልና ድጋፍ ያደርጋል። ይህንን ጀምረናል። ኦልሞስት በተሳካ በሙሉ ሁኔታ ከተጀመረ አሁን 3ኛ ዓመቱ ነው። በባለፈው 2 ዓመት በሰራነው ስራ 13% የነበረው የልጆች እድገት ውስንነት በአዲስ አበባ በ2.7% ቀንሶ አሁን ክሎዝ ቱ 11% ወርደናል። በሚቀጥሉት 5 ዓመታት ግሎባል አቨሬጁ 5% አካባቢ ነው። እዛ እንደርሳለን ብለን እናስባለን። ከ3 ዓመት በፊት የነበረው አጠቃላይ አስተሳሰብ አለ ብለን እንገምታለን። ይሄ አስተሳሰብ ወይንም ደግሞ ይሄ አካሄድ ባለመተግበሩ እስካሁን ልጆቻችን ላይ ሲደርስ የነበረው ጥሩ ዜጋ እንዳይሆኑ ሲያደርስ የነበረው ጉዳትና አሁን ደግሞ ይሄ መርሃ ግብር ከተጀመረ በኋላ ቀጣይ ምንድነው የሆነ እያሳየን ያለው ነገር ምንድነው እናመጣለን ብለን የምናስበው? ዝርዝር ጥናት የሚፈልጉ ነገሮች አሉ። ታሪካዊ ዳራውን በደንብ ማጥናት እና ኳንቲፋይ ማድረግ የሚጠይቁ ነገሮች አሉ። ግን እኛ ፕሮግራሙን ለመጀመር ስንል ባደረግነው ጥናት ቅድም እንዳልኩ ነው 13% የእድገት ውስንነት በሌሎች ሀገራት ካለው እጥፍ ነው። በሌሎች ሀገራት 5% አካባቢ ወይም ነጠላ ዲጂት ነው ያለው። እኛ ዳብል ዲጂት ውስጥ ነው ያለነው። ይሄ ሁሉንም ነገር ያወራል። ልጆቻችንን ከመቼ ጀምረን እንደምንንከባከብ አናውቅም። እንዴት እንደምንንከባከብ አናውቅም። ችግር ሲታይ መቼ ለይተን ምን አይነት እርምጃና ድጋፍ ማድረግ እንዳለብን አናውቅም። የመሳሰሉ ነገሮችን ይነግረናል። ከዛ በላይ በደምሳሳው ለመናገር ያህል ልጆችን በጣም መግረፍ ስለምንወድ መቆንጠጥ ስለምንወድ ወዘተርፈ ይሄ ደግሞ በልጆች የወደፊት እድገት ላይ ምን አምጥቷል? እኔ እናንተ ምስክር ነን። አሁን የምናያቸው የሚጎሉን ስብናዎች ምናልባትም በዛ ዘመን ያጣናቸው ወይም የደረሱብን ተጽዕኖዎች ውጤት ሊሆን እንደሚችል ይገመታል። ጥሩ ያልሆኑ ንግግሮችም አሉ እኮ አፍሪካውያን በአጠቃላይ ወይም ኢትዮጵያውያን ላይ ያለን የአይኪዩ ጉዳይ ወዘተርፈ ብዙ በጥናት ተረጋግጦ ይህ ነው ባልልህም በርካታ ችግሮች እንዳሉ ይነገራል። ግን ከምንም በላይ አሁን በርካታ ምልክቶች አሉ። ለምሳሌ ልጆች ከመጫወት ይልቅ ከቴሌቪዥን ጋር ከስልክ ጋር እንዲውሉ ማድረግ በመጀመራችን ባልተለመደ ሁኔታ ከፍተኛ የሆነ የንግግር መዘግየት፣ የአፍ መፍታት መዘግየት በአዲስ አበባ ይታያል። ከፍተኛ የሆነ ረጅም ሰዓት ቁጭ እንዲሉ ሶፋ ላይ ቁጭ እንዲሉ አንድ ስክሪን ላይ እንዲያፈጡ በማድረጋችን እነኚህ ፋሲሊቲዎች ስለጠፉ ማለት ነው። በዛ ምክንያት የአጥንት ዲፎርሜሽን በልጆች ላይ በብዛት ይታያል። የአጥንት መሳሳት ይታያል። ምክንያቱም ለፀሐይ አይጋለጡም ልጆች። ከዛ በላይ እንደ ማህበረሰብስ እየደረሰብን ያለው አደጋ ዛሬ የተፈጠረው መራራቅ፣ አለመቻቻል በአዲሱ ትውልድ መካከል በጣም በቅሎ የምታየው አንድ ነገር ሲባል ወደ ጽንፍ መሮጥ፣ እነኚህ እኮ አብሮ ባለመወረቅ ጭምር የሚፈጠሩ የኢሞሽናል ኢንተለጀንስ ዋጋ ናቸው። የድሮው ትውልድ መስክ ላይ አብሮ ስለሚቦርቅ ከልዩነቱ ይልቅ አንድነቱ ላይ፣ ፍቅሩ ላይ፣ መቻቻሉ ላይ፣ ጠዋት ተጣልቶ ከሰዓት መታረቁ ላይ፣ እትየንትና ቤት አብሮ መተኛቱ ላይ ያተኩራል። እነኚህ እኮ ያዛምዳሉ። እየሰለጠንን ግድግዳ እያበዛን ኮንክሪት እያበዛን ስንሄድ በጣም ግላዊ የሆኑ መቻቻል የማይችሉ መላመድ የማይችሉ ተነጋግሮ ችግር መፍታት የማይችሉ ጠዋት ተጋጭቶ ማታ መታረቅ የማይችሉ ዜጎችን እኮ እናፈራለን። አሁን ሀገራችንን ካጋጠማት ስብራት አንዱ እሱ አይመስልም? እና ልጆች ላይ ስንሰራ ይንን ከመሰረቱ እንነቅለዋል። ሌሎቹ በጥናት በብዛት መመለስ አለባቸው። ለምሳሌ የልጆች የአጥንት ዴንሲቲ በጨዋታ ውስጥ ይጠነክራል፣ ይበረታል። የልጆች አእምሯዊ ክህሎት ፈጠራ በጨዋታ ክህሎት ውስጥ ክላስ ውስጥ እየተጫወቱ በመማር ውስጥ እየበረታ እየጠነከረ ይሄዳል። ይሄ ምን ያመጣል? እንግዲህ ጥናቱ በደንብ ይመልሰዋል ብዬ አምናለሁ። ሁሉም ሰው የሚስማማበት አሁን ላይ ብዙ ከኢትዮጵያዊ ስብና ወይም ደግሞ ከምንታወቅበት ነገር የወጣ ያልተገባ ንግግር፣ መናናቅ፣ እርስ በርስ ሆድና ጀርባ መሆን እና ብዙ ማይገልጹ የኛ ባህል አይደሉም፣ ከሃይማኖትም አንፃር ከባህልም አንፃር የኛ አይደሉም ተብሎ የሚባሉ ነገሮች እየጎለበቱ መቼ ነው መቋጫ የሚያገኘው ምናምን የሚል ብዙ ወላጆችን ያስጨንቃል፣ ሀገርንም ያስጨንቃል። እና ይሄ መርሃ ግብር ውስጥ የትኛውን ስፍራ ነው ያዘው? አሁን ካሉ ከዚህ ከፓኬጁ ማለት ነው። ሁሉም ውስጥ ነው የምናካትተው። እውነት ለመናገር ለምሳሌ
ልጆቻችንን ወጣ እንዲሉ ያደረገው የቅዠት ዓለም ነው። በተለይ ስክሪን ውስጥ የፈጠርነው የቅዠት ዓለም ልጆቻችንን ላልተገባ የኛ ላልሆኑ ሴቶች ወይም ለማይጠቅሙ ሚዲያው ለተለያየ ፋይዳ ለሚያሰራጫቸው አሉታዊ ነገሮች እንዲጋለጡ ነው ያደረገው። ስለዚህ እኛ የፓሬንታል ኮቺንግ ሰርቪሶቻችን የምክር አገልግሎት ሰርቪስ የሚሰጡ ሰራተኞቻችን ወላጆችን የሚያስተምሩት ለምሳሌ የመጫወቻ ዕቃ አሻንጉሊት እንዲገዙላቸው አይደለም። አሻንጉሊት አያስፈልግም ግን እያልኩ አይደለም። እያልኩ ያለሁት ምንድነው በቅድመ ሁኔታ የምንሰጠው በአካባቢያቸው ካሉ ቁሳቁሶች እንዴት ለልጆቻቸው መጫወቻ እንደሚያበጁ ነው። እንዴት ለልጆቻቸው ተረት እንደሚናገሩ እንደሚያነቡ ነው። እዛ ጋር እኮ ነው ሀገርህንም እሴትህንም ባህልህንም ሃይማኖትህንም ኢንስቶል የምታደርገው። ለምሳሌ ላብንስ አንዳንድ ነገሮችን አንሱ። ለምሳሌ ተረት አለን እኮ እኛ በጣም ብዙ ተረት አለን። ስለ ጭራቅ ብቻ አይደለም፣ ስለ ብልህነት፣ ስለ ጦጣ ስናወራ ስለ ብልጥነት እናስተምራቸዋለን። ስለ እርግብ ስናወራ ስለ የዋህነት፣ ስለ ፍቅር እናስተምራቸዋለን። ስለ ጎርፍ፣ ስለ ዝናብ እነኚህ ነገሮች እኮ እያወራ ስታሳድገው ልጁን ከራሱ ባህል፣ ከራሱ ቋንቋ፣ ከራሱ ሴት ጋር ታሳድገዋል። የውሃ መጠጫ ላስቲኮች ውስጥ በጠጠር በአሸዋ እንዲጫወቱ ያንን ድምፅ እንዲለምዱ ስታደርግ አሻንጉሊት እየጨመቁ ከማስጮህ በላይ ከአካባቢው ጋር እንዲዋሃድ ታደርገዋል። እዛ ይሄ ነገር ይጀምራል። ከዛ የሚወጣው ልጅ ቀጥሎ የሚገባው ዴይኬር ወደ ክብካቤ ማዕከላት ነው። የክብካቤ ማዕከላቶቻችንም እንዲሁ በአሻንጉሊቶች እንዲያሸበርቁ አናደርግም። ሄዳችሁ ብትጎበኙ የመጫወቻ ሜዳዎችን ስንሰራ በብዛት በአካባቢ ካሉ በብዛት ተፈጥሯዊ ከሆኑ በብዛት ልጆች ከአካባቢያቸው ጋር ኢንተራክት እንዲያደርጉ ከሚያስችሉ ነገሮች ነው የምንሰራው እንጂ እንደ ድሮ ብረታ ብረት ዥዋዥዌ ምናምን ብቻ እናደርግም። የተወሰነ እነሱን እናስተዋውቃለን። አይዞሌትን መሆንም የለባቸውም። ግን ልጆች ሳር ላይ እንዴት መንሸራተት እንዳለባቸው፣ አሸዋ ላይ እንዴት መንከባለል እንዳለባቸው፣ አፈር ውስጥ እንዴት መውደቅ እንዳለባቸው፣ ግንድና ድንጋይ ላይ እንዴት መንሸራተት መታገል እንዳለባቸው ነው ምንሰራው። በዛ ሞዴል ስንሰራ ዓላማው እዚሁ ባለው ሴት ውስጥ አካባቢዎችን በማወቅ ውስጥ እንዲኖሩ ነው። ዲዛይን ኮንሴፕታችን የማቴሪያል ኮንሴፕታችን ያንን በደንብ ያወጣል። ዴይኬር ስትሄድም እንደዛው ነው። በአብዛኛው የምናካትተው አካባቢያዊ ሁኔታዎቻችን። ከዛ ሲመጡ ትምህርት ቤት ትመጣለህ። ትምህርት ቤትም ክላስሩሞቹን ፋንሲ አናረግም። ለጨዋታ እንዲመች ካሪኩለሙን እንደዚሁም ደግሞ መጫወቻ ኮርነሮችን እናስተካክላለን እንጂ ሄደህ ብታይ መምህራኖቹ ናቸው የሚሰሩት። ከካርቶን ነው የሚሰሩት፣ ከውሃ ፕላስቲኮች ነው የሚሰሩት፣ ከልጆች ጨርቃ ጨርቅ ነው የሚሰሩት፣ ከወረቀት ነው የሚሰሩት። እነኚህ ነገሮች አሁንም ልጆች በራሳቸው ሴት ውስጥ እንዲያድጉ ያደርጋል። ልጆቹን ስክሪን ላይ ስናቆይ ግን ፕሬሸሩ ምንድነው የሚመጣው? ያንን የቅዠት ዓለም ያንን የምዕራብ ዓለም እንዲናፍቁ በጣም አይዲያል የሆነ በስቱዲዮ የተሰራውን ዓለም እንዲወዱት እናደርጋለን። ስለዚህ ይሄ ወደ ሁለት ጫፍ እንዳይወስደው ጥንቃቄ እንወስዳለን ማለት ነው። ከዛ ወደ መጫወቻ ሜዳ ስትሄድ እንዳልኩ ከኢትዮጵያዊ ጋር ይጫወታሉ፣ ወዘተርፈ በኢትዮጵያዊ ማቴሪያል ይጫወታሉ። የተወሰነ የምንቀይጠው ነገር አለ አድማሳቸው እንዲሰፋ። ስለዚህ በሁሉም ፕሮግራሞቻችን ውስጥ በእሳቤ፣ በማቴሪያል፣ በዲዛይን፣ በቋንቋ፣ በባህል ሀገራዊ ነገሮቻችንን ካልቲቬት እናደርጋለን። ይህንን ስልህ ግን ሁሉም የኛ ሀገር ነገርም ለልጆች ልክ ነው ማለት ደግሞ አይደለም። ስለዚህ እነኚህን ደግሞ የመምረጥ ስራ እንሰራለን ማለት ነው። ገብተዋል። ለምሳሌ ዱላ አይኖርም። ስለዚህ ኢትዮጵያዊ አንድ የምናጠፋትን ትንሽ ነገር ደግሞ እናጎላለን። ይሄንን ደግሞ የሚገሩ ሌሎች ስራዎችን አብረን እንሰራለን። የማመጣጠን ጉዳይ ነው። ሴንተር ኦፍ ኤክሰለንስ ያቋቋምነው ለዛ ነው። ምን አይነት ኢትዮጵያዊ በጎ ልጅ የማሳደግ ጉዳዮች አሉን የሚለው መቀመር አለበት። ይሄ የልቀት ማዕከሉ የነዚህን የቅድመ አንደኛ ደረጃ ትምህርት ቤት ያለውን ፕሮግራም የሚደግፍ ብቻ ነው? ሁሉንም እንጂ ዴይኬራችንን ይደግፋል፣ በምርምር በስርጸት ይደግፋል። አሁን በሰራናቸው ዲዛይኖች፣ አሁን በተጠቀምናቸው ቋንቋዎች፣ አሁን በተጠቀምናቸው ማቴሪያሎች የመጣውን ውጤት ቅድም ነግሬያለሁ። የ2.7% መሻሻል አሳይተናል በሁለት ዓመት ክሎስ ቱ 1 ዓመት ተኩል ይበል። ይሄ ደግሞ ያለቀ ሳይንስ አይደለም። ይሄ መጠናት አለበት። የበለጠ ምን ብናሻሽል ይሄ እድገት ሊሻሻል ይችላል። ማዕከሉ እያጠና እያጎለበተ ይሄዳል። ማዕከሉ ከዩኒቨርሲቲዎች ጋር ይሰራል ወዘተ። ልጆቹ እዛው ውሏቸው ላይ በእንዲህ አይነት መልኩ ተቃኙ። ከዛ ቤት መጥቶ ደግሞ አሁንም ደግሞ ያ የተለመደው ቅድም የምንጠላውና አብረውት ባላደጉት ብለን የምናስበው ነገር ጫና እንዳያደርግባችሁስ ምን እየተሰራ ነው? ሁለት ስራ አለን።
ቅድም ከነገርኩ 5 ፕሮግራሞች ቀጥሎ 3 ደጋፊ ፕሮግራሞች አሉ። አንዱ ፕሮግራሙን ማስተዳደር ነው። አንዱ ደግሞ የዳታ ስርዓት ነው፣ በጣም እንከታተለዋለን። አንዱና ዋነኛው የኮሚኒኬሽን ስትሪም አለ። የኮሚኒኬሽን ስትሪማችን 2 ነገር ላይ አተኩሮ ይሰራል። አንዱ ፕሮግራሙን ራሱ አድቮኬት ማድረግ ማስተዋወቅ፣ አሁን እንደምንሰራው አይነት ሰዎች ይህን ፕሮግራም እንዲረዱ ለእድሜው ትኩረት እንዲሰጡ ወዘተርፈ እናስተዋውቃለን። አዲስ አበባ ምን እየሰራች እንዲሆኑ እንዲያውቁና ሁለተኛው ግን የምንሰራው ስራ የሶሻል ቢሄቪየር ኮሚኒኬሽንስ የሚባል ፕሮግራም አለን። ወላጅ ጉዳዩን እንዲያውቀው ማድረግ። ለምሳሌ ቅድም ያልነው በጎ የሆነ ዲሲፕሊኒንግ ምን አይነት ነው? እንዴት ነው በጎ ዲሲፕሊን ማድረግ የምንችለው? ነው ማንም ወላጅ እኮ በክፋት ልጁን አይቀጣም፣ አይቆነጥጥም። አለማወቅ ብቻ ነው። መቆንጠጥ ፖዚቲቭ ስለሚመስለው ልጁን ይመልሰዋል፣ ስርዓት ያስይዘዋል ብሎ ስለሚያምን ነው ያን የሚያደርገው። ሌላው በጎ የሆነ የቁንጥጫ አይነት ምን አይነት ነው የሚለውን ደግሞ ማስተማር አለብን። ከዚህ አንጻር በ4 ዋና ዋና ጉዳዮች ላይ እናተኩራለን። አንዱ አሁን በፖዚቲቭ ዲሲፕሊኒንግ ነው። አንዱ በዴቨሎፕመንት ስቲሙሌሽን ነው። የልጆች እድገት ኢኒሼት ይደረጋል፣ ስቲሙሌት ይደረጋል። ልጆችን ማጫወት፣ ማንበብ፣ ተረት መንገር፣ ኮሚኒኬት ማድረግ፣ መላፋት፣ ጊዜ መስጠት የመሳሰሉ ነገሮች የሚያመጡትን ውጤት ልጆችን እናስተምራለን። እነኚህም በመሰሉ 4 ጉዳዮች ላይ ከብዙ ባለድርሻዎች ጋር እንሰራለን። ከሚዲያ ጋር እንሰራለን፣ ከሃይማኖት ተቋማት ጋር እንሰራለን፣ ከታዋቂ ሰዎች ጋር እንሰራለን። ባለፈው 2 ዓመት ከ10 በላይ የተለያዩ ቪዲዮዎችን በሺዎች በመቶ ሺዎች የሚቆጠሩ ፓምፍሌቶችን፣ ትልልቅ ባነሮችን አሰራጭተናል። ግን ብዙ ይቀረናል። ወይዘሮ ዳነች በተለያዩ መድረኮች ሲናገሩ አንድ የምናደምጣቸው አለ። በዚህ ፕሮግራም ላይ እየተጫወቱ ነው ልጆቹ ማደግ ያለባቸው መማር ያለባቸው በጨዋታ እና ደግሞ ወደዚህ ወደ መደበኛው የትምህርት ስርዓት ደግሞ ስንመጣ በተለይ እስከዚህኛው እስከ 6 ዓመት የዕድሜ ክልል ውስጥ ያሉት ሲማሩ ጨዋታ የሚባል ነገር የራሱ የሆነች ክፍለ ጊዜ ያለው እንጂ እየተጫወቱ መማር አይቻልም እና ፖሊሲ እስከ ማስከለስ እስከ ማስቀየር ሁሉ ተደርሷል ብለውናልና እሱን እስኪ ያብራሩልኝ። አዎ ሁላችንም እንደምናውቀው አይደል፣ ለኛ ወላጆች ክርክር ነበራቸው። ልጆች እንዴት ነው የሚጫወቱት ትምህርት ቤት ቁጭ ብሎ መማር አለባቸው እስከ ማለት እኮ ይደርስ ነበር። ሬዚስታንሱ ከባድ ነበር። ያው እኛ ሀገር የተለመደው ምንድነው ትምህርት ማለት ወንበር ላይ ቁጭ ብለ ጠረጴዛ ላይ ቁጭ ብለ ደብተር ይዘ አስተማሪ ገብቶ ረጅም ሰዓት አውርቶ አንተ ኖት ይዘ ፈተና ተፈትነ ከዛ ደግሞ የሂሳብ አስተማሪ ገብቶ የሂሳብ አስተማሪ ሲወጣ የህብረተሰብ ገብቶ እሱ ሲወጣ የቋንቋ ገብቶ ነበር የተማርነው። ልጆች በጨዋታ አይማሩም። እንደዛ ከሆነ እንዲያውም ለአካላዊ ፕሬሸር ግፊት ይዳረጋሉ። ምክንያቱም አንድ ልጅ የተወሰነ ደቂቃ እኮ ነው ማዳመጥ የሚችለው፣ አይችልም። በቃ ያ ነው የእድገት ደረጃው። አንድ ልጅ ቆጥ ብሎ ደረቱን ነፍቶ አከርካሪው ሳይጎዳ ፊዚካል ጀስቸሩን ጠብቆ ማዳመጥ የሚችለው የተወሰነ፣ ከዛ በኋላ መግበጥ ይጀምራል እኮ እንደዚህ ይላል፣ ያቅተዋል፣ ይደክመዋል፣ የመቀመጫ አጥንቱ ሊሳሳ ሊጎዳ ይችላል። ከዛ በላይ ልጆች ረጅም ሰዓት ማድረግ የሚችሉት መጫወት ነው። ስለዚህ ጨዋታ እኮ ቧልት አይደለም። ጨዋታ ለምን ኔጌቲቭሊ ተያዘ? ጨዋታ እኮ ብዙ ነገር ስትራክቸር እስካረከው ድረስ እስካደራጀው ድረስ ተፈላጊውን ግባት እስካካተትክ ድረስ ልጆች እኮ ይጫወታሉ ማለት ይማራሉ። የሚጫወቱትን እኮ ያውቁታል። ለምሳሌ በየትምህርት ቤቶቻችን ብትሄድ የአሸዋ ገበታ ይባላል እና ልጆች ወስደ የአሸዋ ገበታ ውስጥ ስታስቀምጣቸው አሸዋውን ይሰፍሩታል፣ ይለኩታል፣ ቅርጽ ይሰሩበታል። ሂሳብ ይማራሉ፣ የእጅ ስራ ይማራሉ፣ ፊዚክስ ሁሉ ነገር እኮ ይማራሉ በአንዲት የአሸዋ ገበታ። ምርምርም ፈጠራም በዚያው ኤቭሪቲንግ ክፍሉ ስትወስዳቸው 6 ኮርነር አለ እንዳልኩ ከስለኔ ጀምሮ እስከ ስለ ዓለም። ስለኔ ስማር እኮ የሳይንስ አስተማሪ ገብቶ የስሜት ዋሳት ሲል የነበረውን ነገር ያለ ጭቅጭቅ ያለ ህመም ደስ እያለው እኮ ይማራል ልጁ። አስተማሪው ፋሲሊቴት ነው የሚያደርገው። ዞር ሲል ሂሳብም አለ እኮ አባከስ በሚባል ነገር ሲጫወት ቁጥር ይለምዳል፣ መደመር ይለምዳል፣ መቀነስ ይለምዳል፣ ወደዛ ወደዚህ ማካፈል ይለምዳል እያለ ይቀጥላል። እና ይሄንን ስናደርግ የመጀመሪያው ተግዳሮት ከትምህርት ቤት አካባቢ ነበር። 13000 የሚደርሱ መምህራንን ያሰለጠን በመቶ በሺህ የሚቆጠሩ የትምህርት አስተዳደር ስርዓትን ነው። ከነሱ ጋር ረጅም ውይይት ተካሄደ፣ ስልጠና ተካሄደ። ክላስሩም ትራንስፎርም ማድረግ ተጀመረ። ክላስሩሙን ትራንስፎርም ካደረግን በኋላ ከወላጆች ግፊት መጣ። ከወላጆች ጋርም የተወሰነ በወላጅ መምህራን ህብረት ዲስካሽን ተጀመረ። ከዛ በኋላ ግን የፖሊሲ ጉዳይ መጣ ማለት ዝም ብለው ልቁን ያድጋሉ ነው የወላጆች ገር የሚል ነገር ነበር። እሱም የተወሰነ ሲፈታ የፖሊሲ ጥያቄ መጣ። አሁን አንተ እንዳልከው
የአዲስ አበባ ቀዳማዊ ልጅነት ፕሮግራም በነገራችን ላይ እንደ ሀገር ጭምር ነው የተወሰደው። አሁን በሀገር ደረጃ የቀዳማዊ ልጅነት ፕሮግራምን ማስፋት ሀገርን ከዕዳ ወደ ምንዳ ማሻገር የሚያስችል አንድ ስትራቴጂክ ጉዳይ ተደርጎ ተወስዷል። በዛ ውስጥ የትምህርቱ ስርዓት መቀየር አለበት ተብሎ ትምህርት ሚኒስቴር ከረጅም ጊዜ በኋላ አዲስ አበባ በራሱ ከሄደበት በኋላ አሁን እንደ ሀገር ካሪኩለም ተቀየረ ማለት ነው። ስለዚህ የክፍሉን ኢንቫይሮንመንት ከመቀየር እስከ የትምህርት ፖሊሲ እስከ መቀየር ሄደ። አንድ ነገር ልንገርህ በዚህ አጋጣሚ ይህንን ፕሮግራማችንን የሚደግፉን አጋር አካላት አሉ። በጣም ደስተኛ የሆኑ በጣም ትልቅ ምስጋና የሚገባቸው እና በዚህ አንጻር ሆል ቻይልድ የሚባል አንድ ድርጅት አሜሪካን ሀገር ቤዝ ያደረገ ድርጅት ስለኛ ፕሮግራም ሰምቶ ማየት ፈልጋለሁ። እንዴት በዚህ ልክ የፖለቲካ አመራሩ ክብርት ከንቲባዋ፣ ሌሎቹ በዚህ ልክ እንደዚህ አይነት ኮሚትመንት ወስደው እንደዚህ አይነት ውጤት ሊመጣ ቻለ ብለው ሊጎበኙን መጡ ማለት ነው። የመጡት እንግዶች በጣም ትልልቅ ሰዎች ናቸው። አሁን ለዚህ ይፋ ማድረጉ ብዙ ስለማይጠቅም ነውና እነኚህ ሰዎች የቅድመ አንደኛ ደረጃ ትምህርት ስርዓትን ለመቀየር በላቲን አሜሪካ በጣም ብዙ ገንዘብ አፍስሰዋል ላለፉት 20 ዓመታት ኢኳዶር በሚባል ሀገር እና የፕሮጀክቱ የዚህ የሆል ቻይልድ ዋና ስራ አስፈጻሚና የበላይ ጠባቂ ናቸው አብረው የመጡት። በጣም ትልልቅ ፊገር የሆኑ ሰዎች ናቸው። የገሌ ብልህ የምትደነቃቸው መጡና ነገርናቸው። አሁን የምትሉት ነገር ሁሉ አለ አዲስ አበባ ውስጥ? አዎ። ኦኬ ራንደም ላይ አንድ ትምህርት ቤት ውሰዱናል። ዝም ብዬ ይዣቸው ሄድኩኝ ወደ አንዱ ትምህርት ቤት። ልክ ክፍሉን ሲያዩት ጮሁ። 20 ዓመት ይመት የነበረው ማለት ነው። አዎ ኢኳዶር ውስጥ 20 ዓመት በሚሊዮን ዶላሮች ኢንቨስት አድርገዋል ያን ኢንቫይሮንመንት ለመፍጠር። ግን አመራሩ ፖሊሲው በየደረጃ ያለው አካል ሐሳቡን መግዛትና መቀበል ባለመቻሉ ምክንያት 20 ዓመት አልተሳካላቸው። ዩሲ የክብርት ከንቲባ ኮሚትመንት፣ የቢሮ ኃላፊው ኮሚትመንት እንደ ሀገር ጭምር ተቀባይነትን ሲያገኝ ለዓለም ተምሳሌት የሆነ ስርዓት መዘርጋት ተችሏልና ፖሊሲ ብቻ አይደለም አሁን ዓለምን አፌክት እያደረግን ያለ ነው። እንደምታውቀው ነው ከ4 ጊዜ በላይ ነው ዓለም አቀፍ ጉብኝት የተካሄደበት ይህ ፕሮግራም። እንደዚህ አንዳንድ ኢኒሺዬቲቮች ወይንም አንዳንድ አሻራዎች ከተወሰነች አካባቢ አልፈው ከከተማ አልፈው ከሀገር አልፈው የአህጉር ሁሉ እስከመሆን ደርሰዋል። የከንቲባዋ ኢኒሺዬቲቭ ወይንም አሻራ በዚህ መልኩ ሌላው የሰማነው ነገር እንግዲህ ፕሮግራሙ ተቀረጸ፣ ግን ማን ያስተምር? ይህንን በዚህ በዘርፍ የሰለጠነ መምህር አለ ወይ የሚል ጥያቄ ውስጥ ደግሞ ገብቶ መምህራንን ወደ ማሰልጠንም ገብታችኋልና በዚህ ላይ የተወሰነ ነገር ይበሉኝ። እንዳልኩ ነው አሁን 13000 አካባቢ እዛ አካባቢ የሚደርሱ መምህራንን ያሰለጠን ነው ባለፉት 2 ዓመታት። አሁንም ይቀጥላል። በዚህ በአንደኛ ሴሚስተር ረፍት መምህራን ስልጠናው በጣም እየቀጠለ ነው። ከደብረ ብርሃንና ከአሰላ ዩኒቨርሲቲዎች የመምህራን ኮሌጆችም ጋር በመተባበር በ6000-7000 አካባቢ መምህራን አሰልጥነናል። አይበቃም፣ ገና ነው። ገና በየዓመቱ ፕሮግራሙ በደንብ መሰረት ስርዓታዊ እስኪሆን ሲስተማቲክ እስኪሆን ድረስ በርካታ ሺዎችን የማሰልጠን ዓላማ አለን። ኦን ጆብ እናሰለጥናለን በየጊዜው። አሁን ደግሞ ሀገራዊ ፖሊሲ በመስተካከሉ ምክንያት ዴፊኒትሊ የመምህራን ማሰልጠኛ ተቋማትም ብቁ መምህራን ማሰልጠን ይጀምራሉ ብለን ተስፋ እናደርጋለን። በሁሉም ነገር በተሟላ ሁኔታ አድጎ በስነ ምግባርም በእውቀትም እንደገናም ጤናውም የተጠበቀ ትውልድ ለመፍጠር የተደረገው ሂደት አሁን ላይ ስትገመግሙት አጠቃላይ ሁሉ አቀፍ ቅድም ከውሱንነት ጋር ተያይዞ ነው ያነሳ ነው። አጠቃላይ ግን ሲገመገም አሁን ለውጡ እንዴት ማየት ይቻላል? እንደ አዲስ አበባ ለነገር አልችልም። ሁል ጊዜ ያስደንቀናል። እኛ ሲመሽ ሲነጋ የምንሰማው ሪፖርት፣ በልጆች ህይወት ላይ የምናየው ነገር እንግዲህ በተለይ ከጥቂት ዓመታት ከ2 ዓመት በኋላ አሁን ቅድመ መደበኛ ላይ ያሉት ቅድመ አንደኛ ደረጃ ላይ ያሉት ልጆች ወደ አንደኛ ደረጃ ሲገቡ በደንብ ውጤቱ ጎልቶ ይታያል። ግን የዛሬ 3 ዓመት አካባቢ ታስታውስ እንደሆነ ስለ አዲስ አበባ ህፃናት ይሰሙ የነበሩ አስደንጋጭ ዜናዎች ነበሩ። የልጆች ክብካቤ ማዕከላት እየተስፋፉ ባለመምጣታቸው። በነገራችን ላይ እኔ በመንግስት የተሰሩትን ነው እንጂ እየነገርኩ ያለሁት ይሄ ፕሮግራም የግሉንም ዘርፍ እያነቃቃ ነው። በርካቶች
ይህንን ወደ ቢዝነስ ሀሳብም እየቀየሩት ነው። የግል ትምህርት ቤቶች ውስጥ ወስደውታል አሁን ሀሳብ? yes definitely ግዳጅም ነው፣ መመሪያ ሆኗል እኮ ፖሊሲ ሆኗል። በርካታ የዴይ ሴንተርስ የዴይ ኬር ማዕከላት እየተከፈቱ ነው። በርካታ ሪል ስቴቶች፣ ሆቴሎች የመጫወቻ ቦታዎችን እያለሙ ነው። የኮሪደር ልማታችን ሳይቀር 30-40 የመጫወቻ ቦታዎች ለምተዋል አብረው። ይህንን ስታይ ኢንፍሉዌንሱ እያደገ ነው። አዲስ አበባ ያንን ውጤት ማስመዝገቡን ሲያይ ደቡብ ኢትዮጵያ፣ ማዕከላዊ ደቡብ ኢትዮጵያ ክልል፣ የድሬዳዋ ከተማ አስተዳደር፣ የኦሮሚያ ብሔራዊ ክልላዊ መንግስት፣ የአማራ ብሔራዊ ክልላዊ መንግስት እና የሲዳማ ብሔራዊ ክልላዊ መንግስት ፕሮግራሙን ጀምረውታል። የኛ ሴንተር ኦፍ ኤክሰለንስ ይደግፋቸዋል እነሱ። ይሄ ሀገራዊ ውጤቱ ነው። ግን የሚያስደንቅ ታሪክ ልንገርህ። ይህንን ፕሮግራም እንዲመለከቱ የተወሰኑ ሀገራት ከተሞች ከንቲባዎች መጥተው ነበር። ከመጡት አንዱ የናይሮቢ ከንቲባ ናቸው። የእሳቸው ልዑክ ነው። አክቹዋሊ እሳቸው እንደ አጋጣሚ በተፈጠረ ጎርፍ በዚያን ቀን አልመጡም። ግን የእሳቸው ልዑክ መጡ። ፕሮግራሙን ደግሞ ሌላ ቦታ ሰሙት እና ኢሚዲየትሊ ያዘዙት ምንድነው? በናይሮቢ የቀዳማይ ልጅነት ፕሮግራም እንዲጀመር። በጣም ያስደነቀኝ ነገር የእሳቸው እንኳን ያው ናይሮቢና ኢትዮጵያ አዲስ አበባ ሁሉ ጊዜ እንደዚህ አይነት ነገር አላቸው። ግን አንድ የሴራሊዮን ይመስለኛል ካልተሳሳትኩ የምዕራብ አፍሪካ ሀገር ሚኒስትር መጡና ጎበኙት ይሄን ፕሮግራም። ከጎበኙት በኋላ እንዳጋጣሚ አንድ ኢትዮጵያዊ ዴፒዩቲ ዳይሬክተር ሆኖ የሚመራው ለኔ የቅርብ ሰው የሆነ ሰው ጋር ቀጠሮ ነበራቸው። ጎብኝተው በተመለሱ ማግስት ያ ሰው የአንድ ትልቅ ኤንጂኦ የዶነር ፕሮግራም ማኔጀር ነው እና ከሱ ጋር ያወራሉ እና ያ ሰው ምን ብሎ $100 ሚሊዮን ብቻ ፍቀድልኝ ምን ታደርግበታለህ ሲለው አዲስ አበባ ላይ ያየኋትን የቀዳማይ ልጅነት ልማት ፕሮግራም ሀገሬ አይ ቲንክ የላይቤሪያ መሰሉን ካልተሳሳትኩ ወይም የሴራሊዮን ከሁለቱ አንዱ እዚህ ማድረግ እፈልጋለሁ። ሶ በየዓመቱ በአፍሪካ የከንቲባዎች መድረክ ላይ እንደ አብነት ሄደን እናቀርባለን። አሁን በርካታ መድረኮች ላይ ነው የሚነገረው። ሶ ይሄ ትልቁ ተጽዕኖ ነው። ትልቁ ደግሞ በጣም እጅግ ትልቁ ተጽዕኖ በእኛ ከተማ ህፃናት ላይ ነው። ቅድም እንዳልኩ ተሰረቀ፣ ጠፋ፣ ተቃጠለ የሚሉ የህፃናት ዜናዎች አሉ። አሁን የሆነ የግንዛቤ እድገት መጥቷል ማለት ነው። ፋሲሊቲዎቻችንም እየተስፋፉ ሲሄዱ ወላጆች በዛ የመጠቀም እድላቸው እያደገ ይሄዳል ማለት ነው። የትምህርት ተቋማት ሽፋን እያደገ ሲሄድ አሁን ወደ 600 አካባቢ የሚደርሱ የኛ ዴይኬሮች ለምተዋል ከአንድ ሺዎቹ። የሚገርም ነገር ልንገርህ፣ በጣም ጥሩ ነገር ደግሞ ዴይ ማዘርስ የሚባል አንድ አፕሮች አለ። ዴይ ማዘርስ ማለት ትንሽ የመስሪያ ቦታ ያላቸው እናቶች ማሰልጠን፣ መደገፍ፣ እቃ ማሟላት የቀን እናቶች እንላቸዋለን። እነሱ ትንሽ የመስሪያ ቦታ ካላቸው እንወስዳቸዋለን፣ እንመዘግባቸዋለን፣ እናሰለጥናቸዋለን። የተወሰነ እቃ እንዲያሟሉ እናደርጋቸዋለን። አንደኛ ስራ ይፈጥራሉ። 5-6 ልጅ ከሰፈር ወስደው የዴይኬር አገልግሎት ይሰጣሉ። ይሄ በቴክኖሎጂ ጭምር ይደገፋል። የት ህፃን የት ቤት እንዳለ እናውቃለን። እስከዛ ያድጋል ማለት ነው። የዚህ አይነት 300 አካባቢ ማሳደጋል። አየህ፣ አንደኛ ሰርቪሱን በጣም ወደ ህዝቡ እናቀርበዋል እና የልጆች ደህንነት በጣም ይጠበቃል። ወላጅ አሳዳጊ ደግሞ ወደ ኢኮኖሚ ስራው ይሄዳል። እንደዚህ አይነት የድህነትን አዙሪት የመስበር ጭምር ፋይዳ እያመጣ ነው ያለው። በሁሉም ክፍለ ከተሞች አሁን ተስፋፍቷል ማለት ይቻላል። ዴፊኒትሊ ይለያያል መጠኑ እንጂ በሁሉም ክፍለ ከተሞች በሁሉም ማንም ሄዶ መፈተሽ ይችላል። በሁሉም ክፍለ ከተማ ጽህፈት ቤቶች ዴይኬር አለ። በሁሉም ቢሮዎች ዴይኬር አለ። በየቤቱ ተደራሽ ለመሆን በየቤቱ ለመድረስ በሁሉም ወረዳዎች አንዳንድ ዴይኬር የማስፋፋት ፕሮግራም ጀምረናል። አሁን 30 አካባቢ ደርሰናል። የሚቀጥለው ዓመት ማሲቭሊ እናሰፋለን። ግቡ እሱ ነው። በሁሉም ወረዳ አንዳንድ ይሄ አንዳንዱ እንዲያውም የአነስተኛ ገቢ ላላቸው ከነ ሙሉ ሰርቪሱ መስጠት ነው። ኢንክሉዲንግ ምገባ፣ ኢንክሉዲንግ ትምህርት ቤቶቻችን ክሎስ 260 አካባቢ የሚደርሱ ትምህርት ቤቶች ትራንስፎርም እየሆኑ ነው ያሉት። በሁሉም ክፍለ ከተማ በዚህ ሰኔ መጨረሻ ባለፈው ዓመት ያለማናቸው 3 ሞዴል ትምህርት ቤቶች 13-14 የሚደርሱ ሞዴሎች ይኖሩናል። ግን በሁሉም ትምህርት ቤቶች ክላስሩሞች ትራንስፎርም እያደረጉ ነው ያሉት። መጠኑ ይለያያል እንጂ ስርጭቱ በሁሉም ክፍለ ከተማ የመጫወቻ ሜዳ እያለማ ነው። በሁሉም ራይት ናው ማህበረሰቡ ጭምር እየገባበት በየሰፈሩ ያለው አረንጓዴ ቦታ ውስጥ እየተካተተ፣ ፓርኮች ውስጥ እየተካተተ፣ ኮሪደሮች ውስጥ እየተካተተ በ2 ዓመት በ3 ዓመት ይገባደዳል።
ያኔ ቅድም ያልኩህ ቁጥር ይሳካል። ፓሬንታል ኮች አሳክተናል። ጤና ጣቢያ ሙሉ በሙሉ ትራንስፎርም አድርገናል። 1000 ዴይኬሮችን የማቋቋም ስራችን ከ60-70% ደርሷል። በኋላ መልእክቴ ማስተላለፍ ፈልጋለሁ እድሉ ከተሰጠኝ። በእርግጥ በጣም ትንሽ የተጎተተባቸው ቦታዎች አሉ። ከ12000 ዴይኬሮች መጫወቻ ቦታዎች 2000-3000 በአንድም በሌላም መንገድ ለምቷል። በድሮ እኮ የስፖርት ሜዳ ብቻ ነበር የምናለማው። ዛሬ እኮ በየስፖርት ሜዳ ጀርባ ላይ የመጫወቻ ቦታዎች አሉ ለልጆች። ድሮ እኮ ዴይኬር ሰርተን የመጫወቻ ቦታ የለውም። ዛሬ ትምህርት ቤቶቻችን አብዛኞቹ የመጫወቻ ቦታ አላቸው። በሚቀጥሉት ጥቂት ወራት ደግሞ ይህንን በደንብ የማስፋት ካምፔን አለን ማለት። በአትሌቲክሱ ስንሄድ በኬንያ እንደ ምሳሌ የሚነሳው የራሱ የአትሌቲክስ ትምህርት ቤት አለ። ገና ከልጅነት ጀምሮ በዚህ እንደ ትምህርት ወስደውት አሁን በዚህ በአትሌቲክሱ ደግሞ ጥሩ ውጤት የሚያመጡ ናቸው። እኛም ሀገር በእግር ኳሱ እንደዚህ ትምህርት ቤት ውስጥ ገብተው እዛው እንክብካቤ ድጋፍ እየተደረገላቸው ተምረው እንደ ትምህርት መደበኛ ትምህርት እየወሰዱ ውጤታማ ይሆናሉና ልክ እነዚህ ህፃናትም በተለይ ትክክለኛውን ነገር ወስደው መሰረት የሚሆናቸው ደረጃ ላይ የሚደርሱበት የእድሜ ክልል ውስጥ እንዲያገኙ ሳይንሱን ተከትሎ እየተሰራ ነውና መዳረሻው አሁን ሁሉም ሰው የሚስማማበት የዚህ ሁሉ ፕሮግራም አሁን እንደ ሀገር የደረስንበት ያልተገባ አይነት አመለካከት በተለይ ለሀገሩ ምንም የማይጨነቅ ሀገሩን የሚጠላ ወላጁን ማያከብር ታላላቁን ማያከብር ብቻ ትክክል ያልሆኑ ከስነ ምግባር ያፈነገጡ ድርጊቶች እንደገና ደግሞ በእውቀትም ደግሞ ስንሄድ ትክክለኛውን መሰረት ይዞ ራሱንና ሀገሩን ማገልገል የማይችል የህብረተሰብ ክፍል እየበዛ ነው። ትምህርት ቤት ውስጥ ደህና ውጤት ማምጣት እያቃተው ኩረጃው ምኑ በጣም በርካታ እንዲህ አይነት ቀውሶች ከበውናል ማለት ይቻላልና ከዚህ እንወጣለን አንወጣም ነው ጥያቄው። ይሄንን ፕሮግራም በማስኬድ እንወጣለን እንዴ? የብዙ ነገሮች ድምር ውጤት ነው አሁን የምታነሳቸው ማህበራዊ ቀውሶች። መንግስት ብዙ ጊዜ ማህበራዊ ስብራቶች ይላቸዋልና እሱ ቃል ነው ደስ የሚለኝ። እኔ ስብራቶች ያጋጥመውናል በብዙ ምክንያት። ከነኚህ ምክንያቶች አንዱ በቀዳማይ ልጅነት እድሜ ላይ ያለመስራታችን ነው፣ ወይም በተገቢው ያለመስራታችን ነው። ስልጣኔን ስንረከብ፣ ዘመናዊውን ትምህርት ስንረከብ፣ ቴክኖሎጂውን ስንረከብ ከየእድሜ ደረጃውና ከራሳችን ነባራዊ ሁኔታ አንጻር እንዴት ነው የምንቃኘው የሚለው እውቀት ማጣታችን ዋጋ እያስከፈለን ነው። የዲሽ ቴክኖሎጂ በአንድ ጊዜ እንደ ጎርፍ ሲያጥለቀልቀን ከዛ ቴክኖሎጂ ጋር በነፃ የሚለቀቁት ፊልሞች እንደው ችሮታ አልነበሩ። የራሳቸው ገንዘብ ያላቸው ወላጆች ልጆቻቸውን በእናንተ በቀዳማዊ ፕሮግራም ልጆች ከእንደዚህ አይነት ስክሪን ከእንዲህ ምናምን ነፃ ሆነው እየፈነድቁ እየተጫወቱ የምናውቀውን የድሮ የልጅነት ጊዜያችንን ወደ ኋላ ተመልሶ በዚህ በስነ ምግባር እንዲታነጹ ሲሰራ፣ እንደዚህ ደግሞ ገንዘብ ያላቸው ደግሞ እንደው ለልጅ ያሉ ምን አባቱ እያሉ አሻንጉሊቱን ስክሪኑን ምኑን እያደረጉ እንዲህ ሁለቱ ነገሮች እየተነጻጸሩ ይሄኛውን ዘመናዊነቱ ያ ድሮ የተናቀውና ግን የሚጠቅም ተብሎ የነበረው አስተዳደግ እንዲውጠው ምናምን እየተደረገ ነውና እሱን ነው እኮ የምልህ ማመጣጠን ነው። ስክሪንንም 100% ሳትኮን ነው ቴክኖሎጂውንም 100% ሳጥለው የኛም ሁሉም ልክ ነው ሳትል መሀል ሜዳውን መፈለግ ያስፈልጋል። አሁን የቀየስናቸው ፕሮግራሞች እነኚህን ነገሮች ለማመጣጠን እድል ይሰጣሉ። የገንዘብ መኖር አለመኖር ጉዳይ አይደለም፣ የሁለንተናዊ እድገት ጉዳይ ነው። 100% ስክሪን ብትሰጠው ጥሩ የእንግሊዝኛ ተናጋሪ ወይ ጥሩ የአረብኛ ተናጋሪ ሊሆን ይችላል እንጂ ጥሩ የአካል ብቃት ሊኖረው አይችልም። ቁጭ ብሎ ተዘብዝፈው ብሎ ሶፋ ላይ ተጋድሞ የሚያይ ትውልድ ነው የምታፈራው። ስነ ምግባርም አይኖረውም። የምትቀዳው ብዙ ነዋ። ምክንያቱም ከነኛ የስክሪን ላይ አቅርቦቶች ጋር የሚያያዙ በርካታ አጀንዳዎችና ዓላማዎች ስላሉ እነሱን መጠንቀቅ ያስፈልጋል። አሁን ጨዋታ ቤት ጋር ነው። አንደኛ ቅድም እንዳልኩ ለማህበራዊ ስብራቶቻችን ቅድም ላልካቸው አይነት ሶሻል ኢልስ ለነኛ ጉዳቶች መንስኤው አንዱ ትክክለኛ ያልሆነ የልጆች አስተዳደግ ስርዓት ወደ ልጆች የሚገባውን ነገር ማመጣጠንና ማስተካከል ባለመቻላችን የመጣ ከሆነ መፍትሄውም እሱን ማስተካከል ብቻ ነው የሚሆነው። ከዛ አንጻር ነው ይሄ ፕሮግራም ትልቅ ትርጉምና ፋይዳ አለው ብዬ የምወስደው። ሁለተኛ ለነገው ተስፋ
አይ ቲንክ እኔ እንደ ሀገር የጀመርናቸው በርካታ ነገሮች አሉ። ብልጽግና ገንዘባዊ ብቻ አይመስለኝም። እኔ ሀገራዊ ብልጽግና እናረጋግጣለን ሲባል ብልጽግናና ሀብት መካከል ያለው ልዩነት እሱ ነው። አንዱ በጣም በገንዘብ ብቻ የሚለካ ኢኮኖሚያዊ ሲሆን፣ ብልጽግና ግን ሁለንተናዊ ነው። ስብዕናን፣ ማህበራዊ ግንኙነትን፣ ኢሞሽናል ኢንቴሊጀንስን፣ ኢንቴሌክቹዋል ኢንቴሊጀንስን በሙሉ ለአንድ ሰው ማቅረብ ከቻልክ የዛ ስብዕና ባለቤት ሲሆን ሰው ዲሲፕሊን ሲሆን ሞራል ቫሊዩ ሲኖረው እነኚህ ነገሮች ናቸው የሁለንተናዊ ብልጽግና ማሳያዎች። ስለዚህ አዲስ አበባ ውስጥ ብትመጣ የወንዝ ዳርቻ የምናለማው ፊዚካል ኢንፍራስትራክቸሩን አቅርበን ለመተው አይደለም። በዛ ውስጥ የሚፈጠር ስብዕና፣ በዛ ውስጥ የሚፈጠር ዜግነት ስላለ ነው። ላይብራሪ የምንገነባው ለዛ ነው። የሚያነብ ትውልድ፣ የሚመረምር ትውልድ እንዲፈጠር ነው። የሳይንስ ሙዚየም የምንገነባው ለዛ ነው። አካላዊ ብቃቱ ከ0 እስከ 3 ያደገው ልጅ ቀጥሎ ለቴክኖሎጂም በልኩ እና በተገቢ ሁኔታ እንዲያያዝ ለማስቻል ነው። ስለዚህ የዜጎች ሁኔታ መሻሻሉ አይቀር የሚያደርገው የምንሰራቸው ስራዎች በሙሉ ሰውን ማዕከል ማድረጋቸው ነው። ደስ የሚለኝ ንድፈ ሀሳብ ለእኔ እሱ ነው። አሁን ከማየው ነገር እንደ ባለሙያ ከምረዳው ነገር ሰው ተኮርነት ገባ። ሰውን ስታተኩር የሰውን ሁለንተና ላይ ታተኩራል። ሁለንተና ላይ እንደ ሀገር የጀመርናቸው ስራዎች እንጭጭ ስለሆኑ ገና ብዙ ስላላፈሩ ካልሆነ በስተቀር ለምሳሌ የሌማት ትሩፋትን ውሰድ። ዶሮ ስናረባ እኮ እንቁላል እንዲኖር አይደለ? ያንን የሚበላ ልጅ የሚያመጣው ለውጥ አለ። እነኚህ ነገሮች በሙሉ በድምሩ በአንድ እድሜ ላይ ከጥቂት ዓመታት በኋላ ሁለንተናዊ እድገቱን ያረጋገጠ ልጅ እንድናመጣ ያደርጋሉ። መቅጣት፣ መጮህ፣ መግረፍ ስናቆም ነገር ግን ፖዚቲቭሊ ዲሲፕሊን ስናደርገው በራሱ የሚተማመን ቤተሰቡን ተስፋ የሚያደርግ ሀገሩን የሚወድ ሰው እንፈጥራለን። ከተማችን ላይ ኮሪደር ልማት ስንሰራ ወቅ ሲያደርግ ደህንነቱ መጠበቁን ሲያረጋግጥ ከመኪና ጋር እንደማይጋፋ በእግሩ በሰላም ሄዶ እንደሚገባ ሲያውቅ የምንዘረጋቸው የአይቲኤስ ሲስተሞች እነዚህ የተቀናጁ የደህንነት ስርዓቶች ማንም የማይነካው ሰው መሆኑን ያን እየተለማመደ የሚያድግ ልጅ ምን የሚሆን ይመስላል? ህንፃ ድንቆም የሚያድግ አይመስልም። ውስጡም ሌላ ስብዕና የተገነባ ይመጣል። ለዚህ ይመስለኛል ክቡር ጠቅላይ ሚኒስትሩ በቅርብ ቀን ምን አሉ? ከተማን የምንሰራው ለሚቀጥለው ትውልድ ነው አሉ። በቅርብ የፓርላማ ንግግራቸው ላይ እኔ እንደዛ አምናለሁ። የ3 ዓመት ልጅ አለኝ። የ3 ዓመት ተኩልና እኔ ያላገኘሁትን እድል ያገኛል። ወክ እናደርጋለን በሳምንት የተወሰነ ቀንና በጣም ሴፍሊ ወክ ያደርጋል። እኛ ድሮ መኪና ሮጦ ሊገጭ ይችላል ተብሎ ተይዘን ታንቀን አትመለስም ተባብለን የምንሄደው መንገድ ላይ እሱ ፍሪሊ ወክ ያደርጋል። ምንም አይመጣማ፣ ተለይቷል መንገዱ። በጣም አስደናቂ መብራቶች እያየ ያድጋል። አይናፍቀውም። ነገ ፊልም ላይ የሚያየው ዓለም አይናፍቀውም። ሀገሩን ይወዳል። ስለዚህ የተስተካከለ ትውልድ እንደሚመጣ የማምነው የአሁኑ ትውልድ ሁሉም የተስተካከለ አይደለም እያልኩ ግን አይደለም። ግን የምናያቸው ማህበራዊ ስብራቶቻችን፣ የስብዕና ስብራቶቻችን እንደ ሀገር የጀመርናቸው ሁሉም ነገሮች የተሳሰሩ ለታ ለውጥ ያመጣል ብዬ አምናለሁ። እውነት ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ ጥሩ ሙያ ወጣቱ ማግኘት አለበት። በየአካባቢው የስፖርት ሜዳዎች መዘጋጀት አለባቸው። ሰው መናፈስ አለበት፣ መዝናናት አለበት ብሎ የሚዝናናበትን ስፖርት የሚሰራበትን የሚናፈስበትን ሀገሩን እንዲወድ ከቢሮ ጀምሮ እና ብዙ ያደረጓቸው ነገሮች ሰው በነዛ ነገሮች ሲጠቀም ሲገለገል እድሜ ይስጥልን እያለ እያመሰገነ ይሄዳል። እንደዚሁም ወደ ከተማ ደግሞ ስንመጣ የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ቅድም ያነሳ ነው ይሄንን ትልቅ ነገ ጥሩ ሆና እንድትሰራላቸው ወይም ደግሞ እንድትሰራ ለሱ ደግሞ አገልጋዮች የሚሆኑ ያሁኑ የተስተካከለና በሁሉም ነገር የተሟላ ስብዕና ያለው ልጅ ተወልዶ እንዲያድግ ይሄን ትልቅ ፕሮግራም እንደገናም ደግሞ የነገዋ ያ ትልቅ ፕሮግራም ብዙ እህቶቻችን ቀን ጎሎባቸው በተለያዩ ምክንያቶች ላልተገባ ህይወት ተዳርገው የነበሩትን በአንድ ማዕከል ሰብስቦ አሰልጥኖ እንጀራ እንዲበሉ የማድረግ እና እንዲህ ትልቅ ግዙፍ የሆኑ አስተሳሰቦች እና ሰው ተኮር ሲባል ያው አንድ ሁለት ብለን ዘርዘረን አንጨርሰውም፣ ብዙ ማለት ይቻላል። ቀደም አድርጌ በመግቢያዬ ላይ ላነሳ የሞከርኩት ያው ከእርሶ ማብራሪያ ህብረተሰቡንም ደግሞ አድማጭ ተመልካቻችን ብዙ እውቀት እንደሚሸምትና እነዚህን ማዕከላትን ደግሞ ሂዶ በማየት ልጆች በደንብ የሚያድጉበትን ማዕከል በማየት ነገን ተስፋ እንዲያደርግና የጨለመ ነገ ሳይሆን
በብርሃንና በተስፋ የተሞላ ነገ እንዳለች እየተሰራች እንደሆነ እሱን እንደሚያውቅ በጣም አመላካሽ ስለሆነ ነው ይህንን ለፖድካስታችን የመረጥነው። ዶክተር የኛ የአዲስ ሚዲያ ኔትወርክ የፕሮግራም ክፍሎችም እውነት በቴሌቪዥን እነዚህ ማዕከላቱን ተዟዙሮ ተንቀሳቅሰው በእንዲህ መልኩ ያሳያሉ ብለን እናስባለን። ይሄ እኛ በፖድካስት በማህበራዊ ሚዲያችን የሚተላለፍ አዘጋጀን። የቴሌቪዥን ስርጭታችን ደግሞ ቦታዎቹ ድረስ ሄዶ አይቶ እየተሰራ ያለውን ነገር ያሳያል ብለን ተስፋ እናደርጋለን። የማይቀር ነው። ከመቋጨታችን በፊት ግን ፕሮግራሙን በማስመልከት ወይም ደግሞ ይሄ የዚህ ቀዳማዊ ልጅነት ልማት ፕሮግራም ማስመልከተው ቅድም አንድ መልእክት አለኝ ብለው ነበርና እሱም መልእክት አድርገው እናጠቃልል። በጣም ነው የማመሰግነው። የአዲስ ሚዲያ ኔትወርክ በጣም በቅርበት ይሰራል ከኛ ጋር። በርካታ ስራዎች በየጊዜው ፕሮዲውስ እየተደረጉ ይተላለፋሉ። ይሄን ምድል ስለተሰጠን በጣም ነው የምናመሰግነው። ሁለት ነገሮች ላስተላልፍ። አንደኛው አሁን አንተ ያልከው ነው። ከወደ መጨረሻው መሪዎቻችን የወሰዷቸው ቆራጥና ያልተለመዱ ደፋር እርምጃዎች እኔ ሁልጊዜ ያስደንቁኛል። ለምሳሌ አዲስ አበባን በሚያክል ከተማ አዲስ አበባን በመሰለ የመሬት ዋጋ ጫፍ በነካበት ከተማ በጣም ግንባር የሆኑ በሊዝ ቢሸጡ ወይም ደግሞ ለግንባታ ቢውሉ ምን አይነት ዲማንድ እንዳለባቸው የምናውቃቸውን ከተማዎች ለትውልድ ግንባታ ጨክኖ ክፍት የማድረግ እርምጃ ሁሌ ከሚያስደንቁኝና ምን አይነት ፖለቲካዊ ጭካኔ ነው፣ ምን አይነት ፖለቲካዊ ውሳኔ ነው ያስብለኛል። እኔ ባለሙያ ስለሆንኩ ፒያሳን ስታየው በጣም ትፍግፍግ የነበረ በጣም ለመኖር የማይመች አካባቢ ሲፈርስ ብዙ ቅሬታም ብዙ ያልተገቡ ድምጾች የነበሩ ይመስለኛል። እንደዛ አምናለሁ። ፒያሳን ከሚያክል ፕራይም አካባቢ ከፈረሱ ቦታዎች ከግማሽ በላዩ ለህዝብ መዝናኛና ለልጆች መዋያ ክፍት ተደርጎ እየለማ ስታየው ምን ይሰማን ይሆን? ሜክሲኮ ኮሪደር ላይ ብትሄድ ወይም ቀበና ብትሄድ በትልልቅ ህንፃዎች መካከል በሺህ ካሬ ሜትሮች የሚለኩ ቦታዎች ለፏፏቴ ቦሌ ጫፍ ጨምሮ ለፏፏቴ ለልጆች መጫወቻ ለህዝብ መናፈሻ ክፍት ሲደረጉና ባዶ ሲደረጉ ምን አይነት የማህበራዊ ፍትህ ቁርጠኝነት እንደሆነ ይነግረኛል። አይ ቲንክ ይሄንን ብናስተውል ደስ ይለኛል። ይሄን ጥሪ ማስተላለፍ ፈልጋለሁ። ይሄ ትልቅ ኮሚትመንት ነው፣ ትልቅ ውሳኔ ነው። ይሄ ነገሮችን ከጊዜያዊ ፋይዳቸው በላይ አሻግሮ ማየት ሀገርን ለትውልድ ትውልድንም ለሀገር የመገንባት ስራ ጭካኔ ነው ብዬ ወስዳለሁ እና ይሄ ቢደነቅ ብዙ ብንማርበት ጥሩ ይመስለኛል። ይሄ ነው አይ ቲንክ መሪ ለሀገር ማሰብ የጀመረ ለታ ወይም ደግሞ ከጊዜያዊ ፋይዳ አለፍ ብለህ መሬትን ለግንባታ ብቻ ለጀንግል ብቻ ከመጠቀም ይልቅ ሀገር ለሰው ነው የሚገነባው። ግን ህንጻም ያስፈልገናል፣ አዘ ሴም ታይም የወንዝ ዳርቻም ያስፈልገናል፣ አዘ ሴም ታይም ልጆችም የሚቦርቁበት ስፍራ ያስፈልገናል። ይሄ ሁሉ በጋራ ነው ሀገር ማለት ብሎ ከተማ ማለት ብሎ መወሰን ለመሪዎቻችን አናቆትም ሊቸር ይገባል የሚል ጥሪ አለ። ሁለተኛው የቀዳማዊ ልጅነት ፕሮግራም አሁን ያለውን አይነት ፋይዳ ካለው በርካታ ስራ ከማህበረሰቡ ይጠበቃል። ለምሳሌ ፓሬንታል ኮቾቻችን ወይም የምክር አገልግሎት ሰጪዎቻችን በየሰው ቤት እየሄዱ እያንኳኩ ለመምከር ለማስተማር ይተጋሉ። ማህበረሰቡ ይህንን አውቆ ካልተጠቀመባቸው፣ የሚገባቸውን ክብር ካልሰጣቸው፣ እነሱ የሚመክሩትን ወስዶ ካልተገበረ ድካም ይሆናል እና እነኚህንና የመሳሰሉ ፕሮግራሞችን መረዳትና መጠቀም ከነዋሪው ከህዝባችን ይጠበቃል እና ይሄን ቢያደርጉ ብዬ ጥሬን ማስተላለፍ ፈልጋለሁ። የመጫወቻ ቦታዎችን እናለማለን። በልማት ውስጥ ባለሀብቱም ነዋሪውም መሳተፍ አለበት። በተለይ ብሎክ ቤዝድ የሚባሉ አሉን። በየሰፈሩ ባሉ ክፍት ቦታዎች፣ ቁራጭ ቦታዎች ላይ የከተማ አስተዳደሩ የተወሰነ ማች እያደረገ ማህበረሰቡን እያንቀሳቀሰ ባለሀብቱን እያንቀሳቀሰ ሌሎች አጋር ተቋማትን እያንቀሳቀሰ ከ40-45 ሜትር ስኩዌር ጀምሮ ህፃናት የሚቦርቁበትን በአካባቢው ከሚገኙ ጥቃቅን ማቴሪያሎች በጣም ውብ የሆኑ ግን በልጆች እድገት ላይ ደግሞ ልዩ አስተዋጽኦ የሚያበረክቱ ቦታዎችን እያለማ እንገኛለን እና ነዋሪዎች በሰፈራቸው ባሉ አረንጓዴ ቦታዎች ይህንን አካቶ በማልማት ውስጥ በተለይ በአሁኑ ወቅት የ90 ቀን ፕሮግራም ነድፈን እየሰራን ስላለን እንዲረባረቡ
የተሰሩትን ደግሞ ኦውን አድርገው እንዲጠቀሙ፣ እንዲንከባከቡ፣ ሲሰበሩ እንዲያስጠግኑ እና ለልጆቻቸው ተስፋ ነገ የበለጠ ውጤታማ እንዲሆኑ ሁሉም ሰው የበኩሉን እንዲያደርግ ጥሪ ማቅረብ እፈልጋለሁ። የአዲስ አበባ ባለሀብቶች ያስደምማሉ መቼም በሁሉም ነገር ውስጥ እናገኛቸዋለን። የከተማ አስተዳደሩ በሚያደርግላቸው በሁሉም ጥሪዎች ውስጥ በእውነት ካገኙት ለመቆረስ የማይጸጸቱ የገሌ ገሌ የምንላቸው ሰዎች አሉ። አሁን በዚህ ፕሮግራምን እንዲደግፉን ጥሬን ማስተላለፍ እፈልጋለሁ። አንድ የመጫወቻ ሜዳ ትንሹን ለማልማት በጣም ጥቂት ሺዎች ብር ይቻላል እና ይህንን 10ን 15ን 20ን በማልማት በዴይኬር ልማት ውስጥ በመሳተፍ በሪል ስቴቶቻቸው ውስጥ ዴይኬሮችን የመጫወቻ ቦታዎችን በማልማት ማካሄድ በጣም ውጤታማ ያደርጋል። በአጠቃላይ ደግሞ ይህ ፕሮግራም ሌጋሲ ነው። ሰው በብዙ ነገር መታወቅ ይፈልጋል እኮ በዚህ ዘመን ማንኛውም መሪ ሌጋሲውን ማስቀመጥ ይፈልጋል። ከተማዬ ለልጆች የምትመች አንዳንድ ጊዜ ያስገርመኛል ነው ለልጆች የምትመች ለልጆች እድገት የምትመች ምርጥ አፍሪካዊ ከተማን ሆና ማየት ፈልጋለሁ የሚል ጭካኔ እንዴት አይነት ልብ ነው ያስብለኛልና ክብርት ከንቲባ ላመሰግን እፈልጋለሁ። እኔም እርስዎን አመሰግናለሁ። በደስታ ሰፊ ማብራሪያ ነው የሰጡን። ጥሩ ጊዜን ያሳለፍነው። ምክንያቱም ያንዳንዱ ሰው ቤተሰብ ትዳር መስርቶ ልጆችን ባይወልድ የእህት ልጅ የወንድም ልጅ ያጎት ልጅ ምናምን የሚባል ነገር አለና የልጆች ጉዳይ የብዙ ሰዎች ጉዳይ ነው። ሀገር ደግሞ የሁሉም ነች። ስለዚህ ነገ ጥሩ ሀገር እንድትሆን ኢትዮጵያ እንደ ስሟ እንግዳ ተቀባይ፣ ጨዋ፣ ሰው አክባሪ ማህበረሰብ ያለባትና የትልቅ ነበር ትልቅ እንሆናለን የሚለውን ነገር በደንብ አድርጎ ለማስከበር ያለው በጣም በርካታ ስራዎች ናቸው። አንዱና ትልቁ ይሄ ነው። ይሄን በመደገፍ ሁሉም የድርሻውን ያበረክታል ብለን እንጠብቃለን። ከዚህ ሸተት የሚል ማንም አለ ብዬ አላስብም። በሚችለው ነገር ሁሉ ይደግፋል፣ አትሊስት ያመሰግናል። ሌላ ምንም ነገር ማድረግ ባይችል ማለት ነውና ለዛሬ የነበረን የፖድካስት ዝግጅታችን በዚህ ተጠናቋል። የቀዳማይ ልጅነት ልማት ፕሮግራም ላይ ትኩረት ያደረገው መርሃ ግብራችን እንደው ለፖድካስት ፕሮግራም በዚህ ተቋጨ እንጂ ሌሎች ሚዲያዎቻችን ደግሞ በስፋትና በጥልቀት ይሰራሉ። በዚህ በኩል ሰፊ ማብራሪያ በመስጠት አብረውን ይቆዩ። በአዲስ አበባ ከተማ አስተዳደር የስትራቴጂክ ፕሮግራሞች ጽህፈት ቤት ኃላፊ ዶክተር ኢንጂነር እሸታየው ክንፉ እጅግ አርጌ አመሰግናለሁ። ሳወያይ የነበርኩት እኔ ጥላሁን ካሳ ከሙሉ የስቱዲዮ ካሜራማን እንዲሁ የተለያዩ የድምጽ የምስል የላይት ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እጅግ አርገን እናመሰግናለን። ዶክተር ኢንጂነር አመሰግናለሁ። በጣም አመሰግናለሁ። እኔ ሰላም ቆዩ።